የአንድ መሪ ትልቁ ስኬት ምንድነው? ታላቅ አዋጅ ማወጅ ወይስ ታሪካዊ ፕሮጀክት መጀመር? እውነተኛው ስኬት መሪው በጠቆመው መንገድ ህዝቡ መጓዝ ሲችል ነው። መሪው የለኮሰው ችቦ በሚሊዮኖች ልብ ውስጥ የማይጠፋ እሳት ሆኖ ሲቀጥል ነው። ልክ በኢትዮጵያ እየተስተዋለ እንዳለው የአረንጓዴ አሻራ ንቅናቄ ዛሬ ላይ ይህ ኢኒሼቲቭ ከፖለቲካ መድረክ ወጥቶ የዜጎች የዕለት ተዕለት ባህል ሆኗል። የጠቅላይ ሚኒስትር አብይ አህመድ አረንጓዴ አሻራ ኢኒሼቲቭ ዛሬ ላይ ሀገራዊ ባህል ሆኖ ህዝቡ ዛፍ መትከልን የራሱ አድርጎ ወስዶታል። ለመሆኑ ይህ የጠቅላይ ሚኒስትሩ ኢኒሼቲቭ እንዴት የህዝብ ባህል ሊሆን ቻለ? በዓለም ላይስ ተመሳሳይነት ያላቸው ታሪካዊ ንቅናቄዎች የትኞቹ ይሆኑ? ቆይታችን ለዚህ ምላሽ አለው። በ2011 ዓ.ም ጠቅላይ ሚኒስትር አብይ አህመድ የአረንጓዴ አሻራ ኢኒሼቲቭን ይፋ ሲያደርጉ ብዙዎች ከተለመደው የክረምት ችግኝ ተከላ ለይተው አላዩትም ነበር። ነገር ግን በቀጣዮቹ ዓመታት የታየው እውነታ ያንን አመለካከት ፍጹም ቀይሮታል። አረንጓዴ አሻራ የማስጀመሪያ ስነ ስርዓት ዛሬ ላይ አርሶ አደሩ፣ ተማሪው፣ የመንግስት ሰራተኛውና ባለሀብቱ ያለምንም ልዩነት የሚናፍቀው እውነት ሆኗል። የሚያሳየው አንድ ትልቅ እውነት አለ። የአረንጓዴ አሻራ ባለቤትነት ከመንግስት ወደ ህዝብ ሽግግር እያደረገ መሆኑን፣ ከፖሊሲ አቅጣጫ ወደ ማህበረሰቡ እሴትነት ወይም ሶሻል ፋብሪክ እየመጣ ነው። ኢትዮጵያ በተለይ ባለፈው 100 ዓመት በከባድ የአየር ንብረት መዛባት፣ በረሃማነትና የአፈር መሸርሸር ክፉኛ ሲፈትናት ነበር። በዚህ ዓመታት የደን ሽፋኗ በፍጥነት አሽቆልቁሎ ተራቁታለች። ይህም ለድርቅና ለምግብ ዋስትና እጦት ዋነኛ መንስኤ ሆኖም ቆይቷል። ይህን ችግር ለመቀልበስ የተወለደው የአረንጓዴ አሻራ መጀመሪያ ላይ በጠቅላይ ሚኒስትር አብይ አህመድ ግንባር ቀደም አርአያነት ነበር የተጀመረው። የንቅናቄ ስኬታማ ሊሆን የቻለውም የመንግስት ጥሪን ተቀብሎ ወደ መሬት ያወረደና የችግኞቹ እንክብካቤ ባለቤት ሆኖ የተረከበው የኢትዮጵያ ህዝብ በመሆኑ ነው። ዛሬ ላይ ተነሳሽነቱ የደን ሽፋንን ከማሳደግ ባለፈ የከተማ ውበትን የመጠበቅ የፍራፍሬ ምርትን የማስፋፋትና ለወጣቶች የስራ ዕድል የመፍጠር ዘርፈ ብዙ ማህበራዊና ኢኮኖሚያዊ መሰረት ጥሏል። በፖለቲካና በማህበራዊ ሳይንስ ጥናቶች መሰረት አንድ የመንግስት ፕሮጀክት ወደ ህዝባዊ ባህል ለመሸጋገር 3 ደረጃዎችን ማለፍ ይጠበቅበታል። ተቀባይነት ማግኘት፣ ተሳትፎና ባለቤትነት ናቸው። አረንጓዴ አሻራ ዛሬ 3ኛውና የመጨረሻው ደረጃ ላይ ይገኛል። ይህ በሀገር መሪ ተጀምሮ የህዝብ የመሆን ሂደት አልፎ ብቻ የሚገኝ ስኬት በመሆኑ ልዩ ግምት ተሰጥቶት ገጠመኙ በዓለም ላይ በተለየ ሁኔታ ሲታወስም ይኖራል። ኬንያ ይህንን እድል በፕሮፌሰር ዋንጋሪ ማታይ አማካኝነት ተቀዳጅተዋለች። በዚህም ዋንጋሪ ማታይ በአካባቢ ጥበቃ የኖቤል ተሸላሚ ልትሆን ችላለች። እንደ አውሮፓውያኑ አቆጣጠር በ1977 በኬንያዊቷ ዋንጋሪ ማታይ የተጀመረው የአረንጓዴ ቀበቶ ንቅናቄ ግሪን ቤልት ሙቭመንት መጀመሪያ ላይ የጥቂት ገጠር ሴቶች ተነሳሽነት ነበር። በኋላ ግን የኬንያ ሴቶች የማህበራዊና ኢኮኖሚያዊ መብታቸው ማስከበሪያና የአካባቢ ጥበቃ መሳሪያ አድርገውት በራሳቸው ባለቤትነቱን ተረከቡት። ንቅናቄው ዛሬም ድረስ በሚሊዮን የሚቆጠሩ ዛፎችን በመትከል በህዝብ ኃይል እየተመራ ቀጥሏል። በህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የተጀመረው ህንድን ጽዱ የማድረግ ተልዕኮ ወይም ክሊን ኢንዲያ ሚሽን ደግሞ ሌላኛው ነው። ማህበረሰቡ ንጽህናን ከሃይማኖታዊና ከባህላዊ እሴቶቹ ጋር በማያያዝ የራሱ አድርጎታል። ጠቅላይ ሚኒስትሩ መጥረጊያ ይዘው አደባባይ በመውጣት የጀመሩት ብሔራዊ የጽዳት ዘመቻ ዛሬ የህንድ ከተሞችና መንደሮች በህዝብ ተነሳሽነት የሚወዳደሩበትና የሚጸዱበት የዕለት ተዕለት ህይወት ሆኗል። የአረንጓዴ አሻራም ልክ እንደነዚህ ንቅናቄዎች በማህበረሰቡ የጋራ ንቃተ ህሊና ውስጥ ስር ሰዷል። ለመሆኑ የዚህ ንቅናቄ ታላቅነትና ህዝባዊ ተሳትፎ በተጨባጭ መረጃዎች ሲለካ ምን ይመስላል? እስኪ ጥቂት አሃዞችን እንመልከት። ከተተከሉ ችግኞች ብዛት እንጀምር። ኢኒሼቲቭ ከተጀመረበት ጊዜ አንስቶ እስካሁን ድረስ በመላ ሀገሪቱ በቢሊዮን የሚቆጠሩ ችግኞች ተተክለዋል። ይህ ቁጥር ኢትዮጵያውያን በዓለም አቀፍ ደረጃ በችግኝ ተከላ በግንባር ቀደምትነት ከሚጠሩ ጥቂት ሀገራት ተርታ ያሰልፋታል። ሁለተኛውና ዋናው ውጤት የደን ሽፋን ለውጥ ነው። ሀገራችን ለዘመናት የነበረችበትን ለአደጋ አጋልጦ የነበረውን ዝቅተኛ የደን ሽፋን ደረጃ በተጨባጭ በመቀልበስ በአሁኑ ወቅት የተራቆቱ ተራሮችና ኮረብታዎች በአስደናቂ ፍጥነት እንዲያገግሙና እንዲያቆጠቁጡ ማድረግ ተችሏል። ሶስተኛው የተሳትፎን ስፋትና ጥልቀት የሚያሳየው ነው። ይህ የጥቂቶች ዘመቻ አይደለም። በየዓመቱ ክረምት በባተ ቁጥር ከህፃናት እስከ አዛውንቶች በሚሊዮን የሚቆጠሩ ዜጎች በአንድ ጀንበር አደባባይ ይወጣሉ። በአንድ ጀንበር በሚሊዮኖች የሚቆጠሩ ችግኞችን በመትከልም
ዓለምን ትኩረት የሳቡና ድንቅ የሚባሉ ብሔራዊ ክብረ ወሰኖችን ማስመዝገብ ችለዋል። በመጨረሻም ሊታለፍ የማይችለው የኢኮኖሚ ተጽዕኖ ነው። ንቅናቄው ለአካባቢ ጥበቃ ብቻ ሳይሆን ለዜጎች ጉሮሮ የደረሰ ነው። በመላ ሀገሪቱ በሺዎች የሚቆጠሩ የችግኝ ማፍያ ጣቢያዎች የተቋቋሙ ሲሆን ይህም በተለይ ለሴቶችና ለስራ ፈላጊ ወጣቶች ሰፊ የስራ ዕድልና ዘላቂ የገቢ ምንጭ መፍጠር ችሏል። ባጭሩ የአረንጓዴ አሻራ ኢኒሼቲቭ ዛሬ የደረሰበትን ደረጃ የሚያረጋግጠው አንድ ታላቅ እውነት አለ። መልካምና ትክክለኛ ሀሳቦች አንዴ በህዝብ ልብ ውስጥ ከገቡ ዘላቂነታቸውን የሚያረጋግጠው የመንግስት አዋጅ ሳይሆን የህዝቡ ፍላጎትና እምነት መሆኑን ጠቅላይ ሚኒስትር አብይ አህመድ የነዚህ ታላቅ ንቅናቄን ዘርዝረዋል። የኢትዮጵያ ህዝብ ደግሞ ዘሩን አብቅሎ አሳድጎና ተንከባክቦ የራሱ አድርጎታል። ከእንግዲህ አረንጓዴ አሻራ የኢትዮጵያውያን የጋራ መታወቂያ፣ የልማት ባህልና ለቀጣዩ ትውልድ የሚሻገር ህያው ቅርስ ነው።